ሰላም ጤና ይስጥልኝ። ዛሬ በጣም ወሳኝ የሆኑ ሶስት የእንግሊዘኛ ቃላትን የቃላት ቤተሰብ ዝርያ ወይም ደግሞ ወርድ ፋሚሊን በጥልቀት እንመለከታለን። እነዚህን ደግሞ ዱ፣ ጎ ኤንድ ቹዝ ናቸው። እነዚህን ቃላት በግስ በስም እና በቅጽል እንዴት እንደሚረዱ በጥልቀት እናያለን። የምር ቃላትን በስፋት ለማወቅ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻ ድረስ እዩት። አሁን በቀጥታ ወደ ቪዲዮ እንግባ። ዱ ወርድ ፋሚሊ ወይም ደግሞ የዱ የቃላት ቤተሰብ ወይም ዝርያ። 1 verb forms of do or inflection forms። ዱ ማለት ሁላችን እንደምናውቀው አደረገ ማድረግ ማለት ነው። ዳዝ verb s ሆኖ ያድርጋል ወይም ታድርጋለች for third person ወይም ለሶስተኛ መደብ። did verb to አደረገ ማለት ነው። ዶን verb 3 የተደረገ ማለት ነው። doing verb ing እያደረገ ያለ ነገር በሂደት ላይ ያለ ነገር ለመግለጽ የምንጠቀምበት ፎርም ነው። ይሄ as a base verb እና inflection ፎርሙ ነው። ፕሬፊክስ ሲጨመርበት ደግሞ ወደ ዱ ፕሬፊክስ ሲጨመርበት የሚሰጠው ትርጉም ደግሞ እናይ። አንዱ ዱ ነበር፣ አንዱ ሲሆን ደግሞ መመለስ የተደረገውን ነገር ለምሳሌ ደልት ካደረግ አንዱ ታደርገዋለህ የተደለተውን ነገር እንዲመለስ ማለት ነው። ወይም ደግሞ መጀመሪያ ያደረገው መልሰ እንድታደርገው ማለት ነው። ሪዱ እንደገና ማድረግ መጀመሪያ ያደረገውና ሌላ ደግሞ ተጨማሪ ልታደርግ ከፈለግ ሪዱ እንደገና ስራው ማለት ነው፣ ወይ እንደገና አድርገው ማለት ነው። ኦቨርዱ ይሄ ከመጠን በላይ ማድረግ ማለት ነው፣ ኤክሰስ ሲሆን ማለት ነው። አውትዱ አውት ደግሞ ከማንም በበለጠ ሁኔታ ማድረግ ማለት ነው፣ በበለጠ ሁኔታ ማድረግ። ሚስዱ በስህተት ማድረግ ማለት ነው፣ ይሄ ሚስ ተጨመረበት ማለት ነው። ይሄ ፕሪፊክስ ናቸው። አንደርዱ ከመጠን በታች ማድረግ። እነዚህ አንደር፣ ሚስ፣ አውት፣ ኦቨር፣ ሪ፣ አን የሚሉ ቃላት ፕሪፊክስ ወይም ደግሞ ቅድመ ቀጥያ ናቸው። ስለዚህም ትርጉሙ በትንሽ እንዲቀየር ያደርጉታል ማለት ነው። ይሄ as a verb form ፕላስ ፕሪፊክስ ነው። ወደ ናውን ስንሄድስ ናውን ፎርሙ የዱ ናውን ፎርምስ እንዴት ነው? ለምሳሌ ዶር አድራጊ ማለት ነው። ዶር ኦፍ አን አክሽን የድርጊቱ አድራጊ ወይም ሰሪው ማለት ነው። ዶዊንግ እዚህ ዶዊንግ የሚለው ጅረንድ እንደ ጅረንድ ማለት ነው፣ ማድረግ ማለት ነው። ዲድ ድርጊት ዲድ ናውን ፎርምስ ኦፍ ዱ ማለት ነው። the fourth as adjective form ዱ adjective form ወደ adjective እንዴት ፎርም ይሆናል ወይም ደግሞ እንዴት ይረባል ማለት ነው። ዶብል ሊደረግ የሚችል ዱ ፕላስ ኤበል ማለት ነው። ይሄ ሳፊክስ ሲጨመርበት ነው። ዶን ይሄ ፓርቲሲፕል አድጀክቲቭ ማለት ነው፣ የተደረገ ማለት ነው። አንዶን በተቃራኒው ደግሞ ያልተደረገ ማለት ነው። ዶዊንግ ይሄም ፓርቲሲፕል አድጀክቲቭ ማለት ነው፣ የሚደረግ ማለት ነው። አያችሁ የሚደረግ። በተጨማሪ ደግሞ ጎ የሚል ወርድ ፋሚሊ እናይ። ጎ ወርድ ፋሚሊ ጎ ማለት ሁላችን እንደምናውቀው ሄደ መሄድ ማለት ነው ትርጉሙ። እስኪ ፎርሙ እናይ። as a verb inflection ፎርሙ ጎ መሄድ ሄደ ማለት ነው አይደል? ጎዝ verb s ይሄዳል ወይም ትሄዳለች ለሴት for third person። went ሄደ verb to ማለት ነው። ጎን verb 3 ይሄደ ማለት ነው። going ይሄደ ያለ ነገር going ማለት ይሄደ ያለ በሂደት ላይ ያለ ነገር going እንለዋለን። verb ing ነው ፎርሙ። ፕሪፊክስ ሲጨመርበት ወደ ጎ ፕሪፊክስ ስንጨምርበት ወይም ደግሞ ቅድመ ቀጥያ ፕላስ ጎ ማለት ነው። አንደርጎ አንደርጎ ማለት ከመጠን በላይ መሄድ ሳይሆን ተደረገ ማለት ነው። ተደረገ ማለት ነው። ምናልባት አንደር ሲባል ከመጠን በታች ማለት ነው አይደል? አንደር ማለት ኖት አት ዘ ስታንዳርድ ማለት ነው፣ ወይም በስታንዳርድ ላይ ያልሆነ ማለት ነው አይደል? ስለዚህ አንደርጎ ማለት ተደረገ ማለት ነው። ፎርጎ ማለት ምንም ሳይኖራ ለማድረግ መወሰን ማለት ነው።
ያለምንም ታደርግ ዘንድ መወሰን ማለት ነው ፎርጎ ማለት። አውትጎ ደግሞ በፍጥነት መሄድ ወይም ደግሞ በፍጥነት መራመድ ማለት ነው። ይሄ ፕሪፊክስ ሲጨመርበት ማለት ነው። ወደ ናውን ስንሄድስ ናውን ሲሆን ወይም ደግሞ ጎ ናውን ፎርሙ ማለት ነው። ጎር የሚሄድ ወይም ደግሞ ሄያጅ ማለት ነው አይደል? ጎይንግ ጅረንድ ነው መሄድ ማለት ነው። ጌት ይሄ ደግሞ ለየት ይላል። ጌት አካሄድ አረማመድ ማለት ነው። ይሄ ናውን ፎርምስ ኦፍ ጎ ማለት ነው። ከጎ የወጣ ማለት ነው። አያችሁ? ጌት አካሄድ አረማመድ ማለት ነው። አጀክቲቭ ፎርሙ እናይ። አጀክቲቭ ፎርሙ ደግሞ ኦንጎይንግ እየቀጠለ ያለ ነገር ኦንጎይንግ እንለዋለን። እየቀጠለ ያለ ጎይንግ የሚሄድ አጀክቲቭ ፎርሙ ማለት ነው። ፓርቲሲፕል ነው። ጎን የሄደ ይህም ፓርቲሲፕል ነው። አያችሁ? ስንቀጥል ቹዝ ወርድ ፋሚሊ። ቹዝ ማለት መረጠ መምረጥ ማለት ነው። ሁላችን እንደምናውቀው ቨርብ ፎርሙ ይሄ ቀላል ነው። ቹዝስ ቨርብ ኤስ፣ ቾዝ ቨርብ ቱ፣ ቹዘን ቨርብ ስሩ ወይም የተመረጠ ማለት ነው። ቹዚንግ ቨርብ አይንጂ ይሄ ቨርብ ፎርሙ ወይም ደግሞ ኢንፍሌክሽን ፎርም ይባላል። ወደ ናውን ስንሄድስ ናውን ፎርሙስ እስኪ እዚህ ነው ግራ የሚያጋባን። ቾይስ ምርጫ ከቹዝ የወጣ ነው። ቾይስ ምርጫ ማለት ነው። ቹዘር መራጭ ለሰው ማለት ነው። መራጭ እንላለን። ቹዝ ነስ መራጭነት ማለት ነው። ይሄ ደግሞ ናውን ፎርም ነው። ወደ አጀክቲቭ ስንሄድስ ቹዚ መራጭ አጀክቲቭ ፎርም ነው። መራጭ እንላለን። ቹዚንግ ይሄ ፓርቲሲፕል አጀክቲቭ የሚባል ማለት ነው። የሚመርጥ ማለት ነው። የሚመርጥ ቹዘን የተመረጠ ወይም ደግሞ ምርጥ የምንለው ማለት ነው። ሴሌክትድ ኦር ቤስት የሆነ ነገር ማለት ነው። ቹዘን የተመረጠ። ቹዜብል ሊመረጥ የሚችል ይሄ ግን ሌስ ኮመን ነው። አብዛኛው ጊዜ አንጠቀምበትም ማለት ነው። ስለዚህ ለዛሬ የነበረን ትምህርት ይህን ይመስላል። ከተመቻችሁ ላይክ፣ ለሚያስፈልጋችሁ ጓደኞቻችሁ ደግሞ ሼር፣ እንደዚህ አይነት ምርጥ ቪዲዮዎች በተከታታይ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ሌላ ተጨማሪ እንደዚህ አይነት ቪዲዮ ልሰራላችሁ የምትፈልጉ ወይም ደግሞ ያልገባችሁ ጥያቄ ካለ ደግሞ በኮሜንት ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ፎር ዋቺንግ። ባይ ባይ።